أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشه مسلم وندموچنا እህቶቼ እንዲሁም የኑር አልሁዳ ፕሮግራም ተከታታይ የሆናችሁ السلام عليكم ورحمة الله وبركاته ሁላችሁም ባላችሁበት የአላህ ሰላም በረከቱና እዝነቱ በሁላችሁም ላይ ይሁን ኢንሻአላህ አላህ ፍቃዱ ከሆነ እንግዲህ ከዛሬ ጀምሮ ለተከታታይ ቀናት መንዚለቱ ላ ኢላሃ ኢላላህ ፊል ኢስላም የላ ኢላሃ ኢላላህ ደረጃ በኢስላም የሚለውን የተወሰነ መልእክት አስተላልፍላችኋለሁ አላህ በሰማነው ተጠቃሚ ያደርገን ሐቅን እንድንናገር ሐቅን እንድንሰማና በሐቅ ላይ እንድንጸናም የአላህ ተውፊቅ እገዛው አይለየን ሁላችንም እንደምናውቀው ፈጣሪ አምላካችን አላህ በዚህ ምድር ላይ የፈጠረን እኛን ለትልቅ ዓላማ ነው ለትልቅ ቁም ነገር ነው ወደዚህ ዓለም የመጣ ነው ለጫወታ ወይንም ደግሞ ጊዜያችንን በከንቱ ልናባክን አልተፈጠርን አላህ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 115 እስከ 116 ባለው ላይ እንደነገረን أعوذ بالله من الشيطان الرجيم أفحسبتم أنما خلقناكم عبثا እኔ እናንተን የፈጠርኳችሁ ለቀልድና ለጫወታ መሆኑን ታስባላችሁ ወይ ይላል ለቁም ነገር ሳይሆን ለትልቅ ዓላማ አላህ ሳይፈጥረን ግን ለቀልድና ለጫወታ እንደፈጠረን አድርገን እናስባለን ወይ وأنكم إلينا لا ترجعون ደግሞ እስከ ሞት በኋላ ወደኔ የማትመለሱ መሆናችሁን ትገምታላችሁ እንዴ ይላል ህይወት ማለት ይሄው ምድራዊ ህይወት ብቻ ነው ከሞትን በኋላ በስብሰን እንቀራለን ዳግም ተቀስቅሰን በጌታችን ፊት ቆመን ስላሳለፍነው ምድራዊ ህይወት አላህ አይተሳሰበንም የሥራችንንም ዋጋ አይከፍለንም ብላችሁ ትገምታላችሁ ወይ ይላል ስለ አላህ ያለን ግምት ስለ አላህ ያለን እሳቦት እንደዚህ ከሆነ فتعالى الله الملك الحق እውነተኛ ንጉስ የሆንኩት እኔ አላህ እናንተ ከምትገምቱት ከምታስቡኝ ነገር ከፍታ ጥራት ይገባኛል ይሄ ከኔ ባህሪ ጋር በፍጹም የማይሄድ ነው ላ ኢላሃ ኢላሁ ከእኔም በስተቀር በእውነት የሚመለክ ሌላ አምላክ የለም ረቡል ዐርሺል ከሪም የውቡና የሚያምረውም የዐርሽ ጌታና ባለቤት ነኝ ይላል አምላካችን አላህ በዚህ ሱራ በእነዚህ ሁለት አንቀጾች መሰረት ለትልቅ ቁም ነገር እንደፈጠረን ነው የሚነግረን ለጫወታ ለቀልድ ወደዚህ ምድር አልመጣንም ማለት ነው ደግሞም ከሞትን በኋላ አፈር ሆነን ልንቀር ህይወት የሚባለው ነገር በዚሁ እንዲያከትምለት አይደለም ዳግም እንቀሰቀሳለን በአላህ ፊት እንቀርባለን ስላሳለፍነው ምድራዊ ህይወት አላህ ስለ ስራችን ይተሳሰበናል ለእያንዳንዳችን ከእምነታችንና ከስራችን ጋራ ፍትሃዊ የሆነ ተመጣጣኝ ዋጋን ይከፍለናል ማለት ነው ስለዚህ ራሳችንን የተፈጠርንበትን ዓላማ አውቀን ማዘጋጀት መቻል አለብን ማለት ነው በሌላም ቦታ እንደዚሁ በሱረቱል ቂያማ በምዕራፍ 75 ላይ አላህ ሲናገር ከአንቀጽ 36 ጀምሮ እስከ 40 ባለው አያሕሰቡል ኢንሳኑ አን ዩትረከ ሱዳ የሰው ልጅ ዝም ብሎ በልቅ መተውን ያስባል እንዴ ይላል ምንም አይነት መለኮታዊ መመሪያ ሳይወርድለት ህግና ስርዓት ሳይበጅለት ይሄንን አድርግ ዋጅብ ነው ይሄን ደግሞ አትቅረብ ሐራም ነው ተብሎ በጌታው ህግና ስርዓት ሳይፈተንና ሳይታዘዝ ሳይከለከል እንዲሁ እንደ እንስሳ በልቅ መተውን ያስባልን ደግሞ እስከ ሞት በኋላ የማይቀሰቀስ በጌታው ፊት ቆሞ ጌታው የማይተሳሰበውና ስለ ስራው ዋጋ የማይከፍለው አድርጎ ራሱን ይገምታል ይሄንን ከሆነ የሚያስበው ትላንት ከምን እንደመጣ ከምን እንደተፈጠረ መመልከት ስላለበት አለም የኩኑ ጥፈተን ሚን መኒይ ዩምና ትላንት ጌታው ሲፈጥረውና ሲያበጀው በማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ አልነበረም እንዴ አለ ጌታው ከምን እንዳመጣው ለምን አያስተውልም እያለ ነው አላህ እኛን ሲፈጥረን ማህፀን ላይ የሚፈሰስ ከሆነ ዝልግልግ ፈሳሽ ከውሃ ከስፐርም ሴል ነው የፈጠረን ማህፀን ውስጥ የሚገባ የሆነ ثم كان علقا ከዛም የረጋ ደም ሆነ فخلق فسوى ፍጥረቱንም ሰው አድርጎ ፈጠረው አስተካከለው ይላል فجعل منه الزوجين الذكر والأنثى
ከዚህ የፍትወት ጠብታም ሁለት ጥንዶችን ተቃራኒ ጾታ በማድረግ ወንድና ሴት አድርጎ አላህ ፈጠረ። ታዲያ ይህንን ማድረግ የቻለ አላህ አለይሰ ዛሊክ አይደለም እንዴ ይለናል። ቢቃዲሪን ዐላ አን ዩሕይየል መውታ ሙታንን ከመቃብር በማስነሳት እነሱን ሕያው በማድረግ ቻይ ጌታ አይደለም ወይ ያለ ነው። በላ እንዴታ ማለት አለብን። ይችላል። ካልነበርንበት ዓለም እኛን መፍጠር የቻለ አላህ ካለንበት መቃብር መቀስቀስ በፍጹም አይከብደውም ነው። ስለዚህ አላህ ለትልቅ ቁም ነገር ነው ያመጣን፣ ለትልቅ ቁም ነገር ነው የፈጠረን። ለቀልድ ለጨዋታ አልተፈጠርንም። የተፈጠርንበትን ዓላማ ካላወቅን፣ የተፈጠርንበትን ዓላማ የምንዘነጋ ከሆነ ከእንስሳ ታዲያ በምንድን ነው የምንሻለው? ሰው ሁነን መፈጠራችን ከእንስሳ መለየታችን ምኑ ላይ ነው? መብላት መጠጣት ከሆነ እነሱም ይበላሉ ይጠጣሉ። መሽናትና ቆሻሻን ማራገፍም እነሱም ያንኑ ስራ ይሰራሉ። ጠዋት ወጥተን ለተለያየ ስራ መሰማራታችንን ከሆነ የምንጠቅሰው እንስሳዎችም የስራ ድርሻ አላቸው፣ ይሰራሉ። ጓሮ ሂደው በሬና መሰሎቹ የእርሻ አገልግሎት ይሰጣሉ። አህያና ጓዶቹ ገበያ ሄደው የጭነት አገልግሎት ይሰጣሉ። ፈረስ፣ ግመል፣ በቅሎና የመሳሰሉት የትራንስፖርት አገልግሎት ይሰጣሉ። ዕቃን በመጫን ወይም ሰዎችን ተሸክመው ከቦታ ወደ ቦታ ያመላልሳሉ። ሰፈርና አካባቢን ከሌባና ከመሳሰሉት ለመጠበቅ ደግሞ ውሻና መሰሎቹ በዚህ ሥራ ተሰማርተዋል ማለት ነው። ስለዚህ እነሱም እየሰሩ ነው ማለት ነው። ማታ ሲደክመን እናርፋለን እንተኛለን ከሆነ እነሱም ያርፋሉ ይተኛሉ። ከተቃራኒ ጾታ ጋር ስጋዊ ፍላጎታችንን የምንወጣ ከሆነ እነሱም ይህንን ሥራ ይሰራሉ። አንድ ቀን አጀላችን ደርሶ የሞት ጊዜያችን ሲቃረብ ይህንን ዓለም በሞት እንደምንሰናበተው እንስሶችም ይሞታሉ። ስለዚህ ሰው በምንድን ነው ታዲያ ከእንስሳ የተለየው ቢባል የተፈጠረበት ዓላማ ነው። ወደዚህ ዓለም የመጣበት ሚስጥር ነው። ይህንን ዓላማ ነው በፍጹም ልንዘነጋ እንደማይገባ ጌታ አላህ እየነገረን ያለው። ለቀልድ ለጫወታ አልተፈጠርንም። ሱረቱ ዛሪያት ምዕራፍ 51 ከቁጥር 55 እስከ 58 ባለው ላይ ይሄው ጌታ ሲነግረን ምንድን ነው ያለው? ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ይላል። ገስጽ፣ ያንተ ማስታወስና መገሰጽ ተንፈዑል ሙእሚኒን አማኞችን ይጠቅማቸዋልና ይላል። እኛ ሰዎች በባህሪያችን ረሺዎች ነን። እንረሳለን፣ እንሳሳታለን፣ እንዘነጋለን። ነገር ግን አስታዋሽ የገጠመን ጊዜ አማኝ ከሆንን በሰውየው ማስታወስ ምክርና ተግሳጽ የረሳነውን ነገር እናስታውሳለን፣ እንመለሳለን ማለት ነው። ከማስታወሻዎች ሁሉ በላጩና ትልቁ ደግሞ ምን እንደሆነ ሲናገር ቀጥሎ ምን ይላል ጌታችን? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ እኔ ሰዎችንም ሆነ አጋንንትን በብቸኝነት ያመልኩኝና ይገዙኝ ዘንዳ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ትልቁ ጌታ አላህ እኛን የፈጠረን ወደዚህ ምድር ያመጣን ሰው አድርጎ ያበጀን አላህን እናመልከው ዘንድ ነው። አጋንንትም ጂኖችን እንዲሁም ሰውን በጠቅላላ አላህ የፈጠረው ሊዕባደቲሂ ዐዘ ወጀል ልናመልከው ልንገዛው ነው። እሱ ጌታችን አምላካችን መሆኑን አውቀንና አምነን በሕይወት ዘመናችን የእሱን ትእዛዝ አቅማችን የቻለውን ያህል እየፈጸምን የከለከለንን ነገር እየራቅን አላህን እናመልክ ዘንድ ተፈጥረናል። ስለምንበላው ስለምንጠጣው ብዙ እንድናስብ እንድንጨነቅ አልተፈጠርን። አላህ ኃላፊነቱን ወስዷል። እሱን ለእኔ ተዉት ነው ያለው። ስለሆነም ቀጥሎ ምን ይለናል? ማ ኡሪዱ ሚንሁም ሚን ሪዝቅ፣ እኔ ከእናንተ ሲሳይን አልፈልግም አለ። ወማ ኡሪዱ አን ዩጥዒሙን፣ ትመግቡኝም ዘንዳ አልሻም አለ። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን፣ አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። ኃላፊነቱን እኔው ወስጃለሁ። እኔው ኃላፊነቱን እንደወሰድኩት አበላችኋለሁ፣ አጠጣችኋለሁ፣ አሳድጋችኋለሁ። የእናንተ ኃላፊነት ግን እኔን መገዛት ትእዛዜን ማክበር ነው ነው ያለው አላህ። ሱረቱ ሁድ ቁጥር 6 በምዕራፍ 11 ላይም ጌታችን እንደተናገረው ወማ ሚን ዳበትን ፊል አርድ፣ በምድር ላይ አንዲትም ተንቀሳቃሽ የለችም ኢላ ዐለላሂ ሪዝቁሃ፣ ሲሳያዋ በአላህ ላይ የተመደበ ቢሆን እንጂ ይላል። አላህ ኃላፊነቱን ወስዶ
የሚያበላት የሚያጠጣት ብትሆን እንጂ ከአላህ ተገልላ ራሷን ችላ ህይወቷን ራሷን በራሷ የምትመራ አንዲትም ተንቀሳቃሽ ምድር ላይ የለችም። ሁላችንም ተንቀሳቃሽ የተባለ ፍጥረት በጠቅላላ ሕያው የሆነ ነገር ሁሉ በጠቅላላ የህይወቱ መሰረት በአላህ ሪዝቅ ወማ ቢኩም ሚን ኒዕመቲን ፈሚን አላህ እንዳለው በእናንተ ላይ ያለው ጸጋ ሁሉ ከአላህ ዘንድ ነው የሚለው ምንጩ። ይሄንን ካወቅን አላህ እንደሚያበላን እንደሚያጠጣን ኃላፊነቱን ወስዶ እሱ አሳዳጊያችን ጠባቂያችን እንደሆነ ካመንን ከኛ የሚጠበቀው ጌታ አላህ የሰጠንን የቤት ሥራ መስራት ብቻ ነው። ያም እሱን በብቸኝነት መገዛት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ ጌታችን እንደተናገረው ወዕቡዱላህ አላህን ተገዙ እርሱን ብቻ አምልኩ ወላ ቱሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር ደግሞ እንዳታጋሩ ይላል። ከመላእክትም ወገን ወይ ከነቢያት ወይም ከደጋግ የአላህ ባሪያዎች ወይንም ደግሞ ከሞቱ ከአፈር በታች ካሉ እንዲሁም ከአጋንንት ከግዑዛንም ፍጥረት አምልኮን አሳልፋችሁ በመስጠት በአላህ አምልኮ ላይ አንዳችም ነገር እንዳታጋሩ ነው የሚለው። ለምንድነው ማናጋራው? አላህ ለኛ ባደረገልን ነገር ላይ ድርሻ ስለሌላቸው። ጌታችን ሲፈጥረን ብቻውን ነው የፈጠረን። ያገዘው ያማከረው ወይ ውሃና ጭቃ ያቀበለው ማንም የለም። ሲያበላን ሲያጠጣን ብቻውን ነው ይህን ሁሉ ኃላፊነት ወስዶ የሚያደርግልን። ዝናብን አላህ ሲያወርድልን ማንም የተባበረው የለም። መሬት ይህንን ውሃ ተቀብላ በከርሰ ምድሯ አኑራ የተለያዩ አይነት እጽዋቶችን ፍራፍሬዎችን እንድታበቅልልን አላህን ያገዘው አካል የለም። ይህን ሁሉ የሚሰራው ጌታ አላህ ብቻውን ነው። فلينظر الإنسان إلى طعامه ይላል አላህ። ሰው ወደሚመገበው ምግብ እስኪ ይመልከት ይላል። ልባዊ መመልከትን ይመልከት። ከየት ነው የዚህ ምግብ መሰረቱ ምንጩ በማለት መጠየቅ አለበት። አና ሰበብና الماء صبا እኔ ነኝ ውሃን በዝናብ አማካይነት ሟንቧቧትን ያንቧቧሁለት ይላል። ካረገዙ ዳመናዎች አላህ ምን አደረገለት? ዝናብን አወረደለት። ማውረድ ብቻም አይደለም ثم شققنا الأرض شقا ከዛም ምድርን መሰንጠቅን ሰነጠቅን ይላል። አላህ ከመሬት በታች በከርሰ ምድር በውስጥ እንዲኖር አደረገው። ማስቀመጥም ብቻ አይደለም በሶስተኛ ደረጃ ምን አደረግኩ አለ? فأنبتنا فيها حبا ይላል። ገብስን እህልን ፍራፍሬን ስንዴን ማብቀል ጀመርኩኝ አበቀልን ይላል። ወዒነበን ወቀድባ ወይንንም እንደዚሁም ሳርንም አበቀልን። ወዘይቱነን ወነኽላ ዘይቱንና ዘንባባንም አበቀልንላችሁ። ወሐዳኢቀ ጉልባ ጭፍቅ አትክልቶችን ይሄን ሁሉ ለእናንተ ነው ያበቀልኩላችሁ። ዓላማና ግቡም መታዐን ለኩም ወሊአንዓሚኩም ለእናንተም ለቤት እንስሳዎቻችሁም መጠቃቀሚያ ይሆን ዘንድ ይላል። አላህ በዚህ መልኩ ኃላፊነቱን ወስዶ ልክ ሲፈጥረን ብቻውን እንደፈጠረን ሲያበላን ሲያጠጣንም ብቻውን ከሆነ ሚያበላን ሚያጠጣን ስናመልከውም ብቻውን እንድናመልከው ነው የሚፈልገው። ማንንም አካል እንድናጋራበት አላህ አይፈልግም አይወድም። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ሲናገር ምን ይላል? ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስም በሚጠራበት ጊዜ ፕሮግራሙን የምታዳምጡ ወንድምና እህቶች ዝም አትበሉ። በሳቸው ላይ ሰላዋት ማውረድ አለብን። አንድ ሰላዋት ስናወርድ አላህ 10 ረሕመትን በእኛ ላይ ያወርዳልና ማለት ነው። እናም ከሳቸው ጋር ከአንድ አህያ ኋላ ተፈናጥጬ ሳለ ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ዐለይሂ ሰላቱ ወሰላም አቤት አንቱ የአላህ መልእክተኛ ሆይ ብዬ ምላሽን ሰጠሁኝ። ፈቃል እሳቸውም አሉኝ አተድሪ ማ ሐቁ ላህ ዐለ ልዕባድ ወማ ሐቁ ልዕባዲ ዐለ ላህ ዐዘ ወጀል አላህ በባሮቹ ላይ ያለው መብት ምን እንደሆነ ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን በማለት ጠየቁኝ። ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ብዬ ምላሽን ሰጠኋቸው። ቃል እሳቸውም ምን አሉ? ሐቁ ላህ ዐላ ዒባዲሂ አላህ በባሮቹ ላይ ያለው መብት አሉ አን ያዕቡዱህ እሱም በብቸኝነት እንዲገዙት
እንዲያመልኩት ነው። ሲያመልኩትና ሲገዙት ደግሞ ወላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር ሳያጋሩበት ነው። ምንም ላያጋሩ አላህን በብቸኝነት ሊገዙት አላህ በባሮቹ ላይ መብት አለው አሉ። ወሐቁ ልዒባዲ ዐላ ላህ ዐዘ ወጀል ባሮች ደግሞ በአላህ ላይ የሚኖራቸው መብት ምንድን ነው ከተባለ አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችም ሳያጋራ አላህን ብቻ እንዳመለከ በላኢላሃ ኢላላህ ጸንቶ በተውሂዱ ላይ ጽናትን ይዞ የሞተን ባሪያውን በእሳት ላይ ቀጣው ነው በማለት መልእክተኛው ነገሩኛል። ይሄንን ስሰማ እኔም ፈቁልቱ ያ ረሱለላህ ሰለላሁ ዐለይሂ ወሰለም አፈላ ኡበሽረ ናስ አንቱ የአላህ መልእክተኛ ሆይ ታዲያ ሰዎችን ሁሉ እየዞርኩኝ ላበስራቸው እንዴ? በላኢላሃ ኢላላህ እምነቱ የጸና አላህን ብቻ በሕይወት ዘመኑ እየተገዛ ለአላህ ከሚገባው ዒባዳ አንዱንም እንኳ ቢሆን ለፍጡር አሳልፎ ያልሰጠ አላህ አይቀጣውም ጀነትን ይሰጠዋል ብዬ ላበስራቸው እንዴ ስላቸው ቃለ ላ ቱበሽሩሁም አሁን እንኳ አታበስራቸው ፈየተኪሉ ይሳነፋሉ እሷ ላይ ብቻ ተደግፈው ሌሎች ሕግጋትን በመዘናጋት ራሳቸውን ለወንጀልና ለቅጣት ስለሚዳርጉ አታበስራቸው አሉት። ፈአኽበረ ቢሃ ሙዓዘን ረዲየላሁ ዐንሁ ዒንደ መውቲሂ ተአሱማ ነገር ግን ሊሞት አካባቢ ላይ ከሳቸው የሰማውን ሐዲስ በመደበቅ ወንጀል አላህ ዘንድ በኃጢአት እንዳይከሰስ ይሄን ሐዲስ ተናግሮ ሞተ ማለት ነው። እኛም ከሐዲሱ የምንወስደው ቁም ነገር ወይም ትምህርት ምንድነው? ሁላችንም የዒባዳ ባለ ዕዳዎች ነን። ዒባዳችንን በአግባቡ በመወጣት ዕዳችንን መክፈል አለብን። ጌታ አላህ የፈጠረን እናመልከው እንገዛው ዘንድ ነው። ሱረቱል በቀራ ማዕራፍ 2 ቁጥር 21 ላይ እንደተናገረው ያ አዩሃ ናስ እናንተ ሰዎች ይላል። አጠቃላይ ሰው የሆነን ሁሉ ነው። እንግዲህ ኡዕቡዱ ረበኩም አለዚ ኸለቀኩም ያ እናንተን የፈጠራችሁ ያስገኛችሁ የሆነውን ጌታችሁን አላህን ተገዙት ይላል። አላህ ማለት እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያንም ከእናንተ በፊት የነበሩትን ወላጆቻችሁን የፈጠረ ነው። ለዓለኩም ተተቁን ይሄን ጌታ ትፈሩ ትጠነቀቁ ዘንዳ አምልኩት በማለት ለዒባዳ መፈጠራችንን ይነግረናል ማለት ነው። ይሄንን እንግዲህ እንደ መግቢያ ያክል ከተመለከተን አሁን ወደ ተነሳንበት አጀንዳ እንመለስና ላኢላሃ ኢላላህ በኢስላም ውስጥ ያለው ደረጃ ምንድነው ወደሚለው እንገባለን። ስለ ላኢላሃ ኢላላህ በምንነጋገርበት ጊዜ ብዙ ነጥቦችን ነው የምናነሳው። አላህ ከፈቀደ ዛሬ የምንጀምረው የመጀመሪያው ነጥብ አስፈላጊነቱ ምን ያህል ነው። ለምንድን ነው የላኢላሃ ኢላላህን አጀንዳ ቅድሚያ መስጠት ያስፈልገው? ላኢላሃ ኢላላህን እንድንነጋገርበት ከሌሎች እስላማዊ አጀንዳዎች ቅድሚያ የምንሰጠው ለምንድን ነው? በኢስላም ዙሪያ እንነጋገር ከተባለ እጅግ ዘርፈ ብዙ የሆኑ አጀንዳዎች አሉ በኢስላም። ግን ላኢላሃ ኢላላህን የመጀመሪያ መነጋገሪያ የምናደርግበት አስፈላጊነቱ ምንድን ነው? በዛሬ ክፍል 1 ፕሮግራማችን የምንጀምረው ይሆናል ማለት ነው። ይሄው ነጥብ ካላለቀ ክፍል 2 ላይ በአላህ ፍቃድ ይጠናቀቃል ማለት ነው። ስለ ላኢላሃ ኢላላህ አስፈላጊነት ከሌሎች እስላማዊ ትምህርቶች በፊት ቅድሚያ ሊሰጠው ለምን እንደሚገባ መነጋገር አለብን ከተባለ እጅግ ብዙ ምክንያቶች አሉ። አላህ ከፈቀደ ግን 10ሩን ብቻ እንመለከታቸዋለን። ስለ ላኢላሃ ኢላላህ መነጋገር የሚያስፈልግበት ዋናው ምንድነው? ከነዚህ ምክንያቶች ውስጥ አንደኛው ምክንያት ላኢላሃ ኢላላህ ዳዕወቱል አንቢያ የነቢያቶች ሁሉ ስብከት በመሆኑ ነው። 124,000 ነቢያት 315ቱም ሩሱሎች ከመጀመሪያው ሰው ከአደም ዓለይሂ ሰላም ጀምሮ እስከ መጨረሻው የአላህ መልእክተኛ እስከሆኑት እስከ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ድረስ የነበሩት ነቢያትና ሩሱሎች በጠቅላላ ዓለይሂሙ ሰላም የመጀመሪያ ጥሪያቸው ላኢላሃ ኢላላህ ነበር። የነቢይነትና የረሱልነትን ማዕረግ ከጌታ አላህ ተቀብለው ወደ ህዝቦቻቸው በመሄድ ከአላህ ዘንድ የወረደላቸውን መልእክት ሲያስተላልፉ የመጀመሪያ ጥሪያቸው ወደ ላኢላሃ ኢላላህ መሆኑ ነው። የትኛውም ነቢይ የትኛውም ረሱል ህዝቦቹን ስለ ላኢላሃ ኢላላህ ሳያስተምር እሱም ላኢላሃ ኢላላህን በተግባር ሳይኖረው ነቢይና ረሱል ሆኖ የተመረጠ አንድም የለም ነው የምንለው። ሁሉም ነቢያት ሁሉም ሩሱሎች
የመጀመሪያ ጥሪያቸው ወደ ላ ኢላሃ ኢላላህ ነው። ያ ከሆነ እኛም ስለ ላ ኢላሃ ኢላላህ ቅድሚያ ሰጥተን ልንማር ልናውቅ ይገባል። ለምን? ላ ኢላሃ ኢላላህ ዳዕወቱል አንቢያ የነቢያቶች ሁሉ ስብከት በመሆኑ ነው። የቱ ጋ ነው ይሄንን የምናገኘው ከተባለ በብዙ የቁርአን ክፍሎች ላይ እናገኛለን። ጌታችን በሱረቱል አንቢያ ምዕራፍ 21 አንቀጽ 25 ላይ እንዲህ ይነግረናል። ወደ ነቢያችን አለይሂ ሰላቱ ወሰላም አላህ ወህይን ሲያወርድ በዚህ ሱራ ላይ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱል ይላል። አንተ ሙሐመድ ሆይ ይላል አለይሂ ሰላቱ ወሰላም ካንተ በፊት ከመልእክተኛ እኔ አንድንም አላኩም ይላል። የነብይነትና የረሱልነትን ማዕረግ ሰጥቼው ወደ ህዝቡ የላኩት የለም ኢላ ኑሒ ኢለይህ ወደዚህ መልእክተኛ ወህይን ባወርድለት እንጂ ይላል። ይሄንን ወህይ ሳላወርድለት የነብይነትና የረሱልነትን ማዕረግ ሰጥቼው የላኩት የለም ከዚህ ወህይ ጋር ቢሆን እንጂ። ያም ወህይ ምን የሚል ነው? አነሁ ላ ኢላሃ ኢላ አነ ፈዕቡዱን እነሆ ከእኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ይሄን ወህይ ባወርድለት እንጂ አለ። እያንዳንዱ ነቢይ እያንዳንዱ ረሱል ከአላህ ዘንድ ወህይ ሲወርድለት የላ ኢላሃ ኢላላህ አስተምህሮ ቀዳሚ ነው ማለት ነው። እኔ ብቻዬን አምላክ ነኝ፣ ከኔ በስተቀር በእውነት ሊመለክ የሚገባው ስለሌለ እኔን አምልከኝ፣ የተላክበትን ማህበረሰብ ወደ ላ ኢላሃ ኢላላህ አንድ አምላክ አላህ ብቻ ወደሚመለክበት ጥሪ አድርግ ተብሎ ወህይ ሳይወርድለት ነብይም ሆነ ረሱል ተደርጎ የተላከ አንድም ግለሰብ የለም ነው የሚለው። ላ ኢላሃ ኢላላህ ዳዕወቱል አንቢያ የነቢያቶች ሁሉ ስብከት የነቢያት ሁሉ ዳዕዋ ነበር ማለት ነው። ተጨማሪ ሱረቱ ነህል ላይ ምዕራፍ 16 ላይ ሁለት አንቀጾች አሉ። በአንቀጽ ቁጥር 2 ላይና ቁጥር 36 ላይ ቁጥር 36 ላይ ምን ይላል? ወለቀድ በዓትና ፊ ኩሊ ኡመትን ረሱላ በርግጥም በየህዝቡ ሁላ መልእክተኞችን ልከናል ይላል ጌታ አላህ። በተለያየ ዘመን በተለያየ ስፍራ ለሚገኙ ህዝቦች መልእክተኞችን ልክ ያለው እነዚህን መልእክተኞች ስልካቸው ምን የሚል ትእዛዝ ነበር መሰጣቸው? አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ከአላህ ውጭ ያለ አምልኮ በጠቅላላ ጣዖት ይባላልና ጣዖታትን ከመገዛት ራቁ በማለት ያስተምሩ ዘንድ አለ። አላህ የሚልካቸው መልእክተኞች ሁሉ ወደዚህ ነበር ጥሪያቸው። ዒባደቱላህ ዐዘ ወጀል ወጅቲናቡ ጠዋጊት አላህን በብቸኝነት መገዛት ከአላህ ውጭ ያለ አምልኮ በጠቅላላ ጣዖት መሆኑን በማወቅ ጣዖታትን ከማምለክ መራቅ። ይሄ የነቢያቶች ሁሉ የመጀመሪያ ጥሪያቸው መሆኑን ይነግረናል። እዚሁ ሱራ አንቀጽ 2 ላይ እንደዚሁ ዩነዚሉ ልመላኢከተ ቢሩሒ ሚን አምሪሂ ዐላ መን የሻኡ ሚን ዒባዲህ አላህ ከባሮቹ በሚሻው ሰው ላይ ለነቢይነትና ለረሱልነት በመረጠው ግለሰብ ላይ መላእክትን ከወሕይ ጋር ያወርዳል አለ። ጅብሪል ዓለይሂ ሰላም ከአላህ ዘንድ የሚቀበለውን ወሕይ ይዞ ወደ ተመረጠው ነቢይና ረሱል ይመጣል። ምን ይላቸው ዘንድ? አነ አንዚሩ ህዝቦቻችሁን አስጠንቅቁ። ምን እያላችሁ? አነሁ ላ ኢላሃ ኢላ አነ ፈተቁሁን እነሆ ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን ብቻ ፍሩኝ፣ እኔን ብቻ ተጠንቀቁኝ በማለት አላህ ይሄንን ወሕይ ወደ እነሱ ያወርዳል አለ። የሚልካቸው ነቢያት የሚልካቸው ሩሱሎች ሁሉ የመጀመሪያው ቀዳሚ ጥሪያቸው ሰዎች በጠቅላላ ላ ኢላሃ ኢላላህ ወደሚለው ምስክርነት እንዲመጡ ነው ማለት ነው። እንዲሁም በሌላ ስፍራ በሱረቱ ዙኽሩፍ ምዕራፍ 43 አንቀጽ 45 ላይ ለረሱል ሰለላሁ ዐለይሂ ወሰለም ምን ይላል? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ካንተ በፊት ከመልእክተኞቻችን የላክናቸውን ተከታዮቻቸውን በህይወት ካገኛቸው እስኪ ጠይቃቸው ይላል። ምንድን ነው የሚጠየቁት? አጀዐልና ሚን ዱኒ ራሕማን አሊሀተን ዩዕበዱን ከአራሕማን ሌላ የሚያመልኳቸው የሚገዟቸው የሆኑ ሌሎች አማልክትን አድርገንላቸው እንደሆን እስኪ ጠይቃቸው ይላል። አሉታዊ መጠይቅ ነው። ኢስቲፍሃሙ ኢንካሪይ ነው። በፍጹም አላደረግኩላቸውም። ካንተ በፊት ለነበሩት መልእክተኞች ለተከታዮቻቸውም ስደነግግ የነበረው ህግ ምንድነው እያለ ነው?
ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን በብቸኝነት ተገዙኝ ነው። ይሄ ላ ኢላሃ ኢላላህ ጥሪ የአላህ ነቢያቶች ሁሉ ቀዳሚ ጥሪ ነው ማለት። አንደኛው ምክንያታችን ይሄ ነው። ስለ ላ ኢላሃ ኢላላህ ቅድሚያ ሰተን የምንማርበት ከሌሎች እስላማዊ ትምህርቶች በፊት ትልቅ ትኩረት ሊሰጣው ያስፈልገው ለምንድን ነው ከተባለ ላ ኢላሃ ኢላላህ ዳዕወቱል አንቢያ ነቢያት ቅድሚያ የሰጡት የሁሉም ነቢያት የጋራ ስብከት በመሆኑ ነው። ግልጽ ነው አይደል ወንድም እህቶች? መርሐባ። ይሄ ግልጽ ከሆነ ወደ ሁለተኛው ምክንያት እንግባ። ሌላው ሁለተኛው ምክንያታችን ላ ኢላሃ ኢላላህን ቅድሚያ ሊሰጠው ይገባል ያልንበት ምክንያት ምንድነው? ላ ኢላሃ ኢላላህ አንድን ግለሰብ ከኩፍር ህይወት አውጥቶ ወደ እስልምና የሚያሸጋግር ብቸኛ ድልድይ በመሆኑ ነው። የላ ኢላሃ ኢላላህን ምስክርነት በልቡ ሳያምን ባንደበቱ ሳይመሰክር ሰላት ቢሰግድ፣ ዘካ ቢሰጥ፣ ረመዳን አይደለም ዓመቱን ሙሉ ቢጾም፣ ሐጅ በየዓመቱ ቢያደርግ ሙስሊም አይደለም፣ ከኩፍር ህይወት አልተላቀቀም። ላ ኢላሃ ኢላላህ ክህደት ውስጥ ያለን ሰው ወደ እስልምና የሚያሸጋግር ብቸኛ ድልድይ ነው። ትላንት ካፊር የነበረው ወገናችን ዛሬ ሙስሊም ወንድማችን ሆነ ምንለው በዚህ ላ ኢላሃ ኢላላህ ምስክርነት የሸሃዳ ቃል ወደ እስልምና ሲመጣ። ላ ኢላሃ ኢላላህ ያላሰለመው ሰላት ሊያሰልመው አይችልም። ዘካ፣ ጾምና ሐጅ ሊያሰልመው አይችልም። ላ ኢላሃ ኢላላህ ከኩፍር ህይወት አውጥቶ ወደ ኢስላም ብርሃን የሚከት ከጀሃነም አድኖ ጀነት የሚያስገባ ብቸኛው ከክህደት መዳኛ ድልድይ መሆኑ ነው። ይሄም ትልቅ ትኩረት ልንሰጠው ያስፈልገው ለዚህ ነው። ሐዲስ ላይ ማረጋገጫውን ማየት ካስፈለገ አብዱላህ ብኑ አባስ ረዲየላሁ ዐንሁማ እንደተናገሩት ለማ በዓተ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዘን ኢለል የመን ሙዓዝ እብኑ ጀበል ረዲየላሁ ዐንሁ ወደ የመን በተላከ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። አሁን አንተ የምትሄደው በየመን ጠረፍ አካባቢ ላይ የሚኖሩ የመጽሐፉ ባልተቤት ወደ ሆኑት ወደ አይሁዶችና ክርስቲያኖች ዘንድ ነው አሉት። ታዲያ ወደ እነሱ ነውና የምትሄደው የመጀመሪያ ጥሪህ ምን ይሁን አሉት? ፈልየኩን አወለ ማ ተድዑሁም ኢለይህ ሸሃደቲ አን ላ ኢላሃ ኢላላህ። መጀመሪያ እነሱን የምትጠራው ወደ ላ ኢላሃ ኢላላህ መሆን አለበት። ከአላህ በስተቀር በእውነት የሚመለክ አምላክ የለም ወደሚለው ምስክርነት የሸሃዳ ቃል ጥራቸው አሉት። ለምን? ካፊሮች ናቸው። የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢይነት እስካላመኑ ድረስ ከኩፍር ህይወት ስለማይላቀቁ ወደ ዲን አልኢስላም እንዲገቡ የኛ ሙስሊም ወንድምና እህቶች ተብለው እንዲጠሩ ወደ ላ ኢላሃ ኢላላህ ምስክርነት ጥራቸው። የዛኔ ነው ፈኢንሁም አጃቡከ ሊዛሊክ ያሉት። ይሄን ጥሪህን ተቀብለው እሺ ካሉህ ፈአዕሊሙሁም አነላህ ኢፍተረደ ዐለይሂም 5 ሰላዋትን ፊ የውሚሂም ወለይለቲሂም በቀናቸውና በሌሊታቸው ውስጥ የሚሰገድ የሆነ የ5 ወቅት ሰላትን አላህ ዋጅብ እንዳደረገባቸው ንገራቸው ያሉት። ሐታ 5 ወቅት ሰላት እንኳን ዋጅብነቱ ማንን ነው የሚመለከተው? በላ ኢላሃ ኢላላህ ወደ ዲን አልኢስላም የገባን ሙስሊምን ነው ማለት ነው። የላ ኢላሃ ኢላላህ እምነት በልቡ የሌለ በአንደበቱ ምስክርነትን ያልሰጠ ካፊር የሆነ ሰው ሰላት ስገድ አይባልም። ሰላቱን መቅቡል አይደለም። የሚሰግደው ሰላት ራሱ አላህ ዘንድ ተቀባይነት እንዲኖረው ምን መሆን አለበት? ላ ኢላሃ ኢላላህ የሚለውን እምነት በልብም ተቀብሎ በመላስ መመስከር አለበት። ስለዚህ ላ ኢላሃ ኢላላህ ከኩፍር ህይወት ወደ ኢስላም ብርሃን የሚያሸጋግር ብቸኛ ድልድይ ስለሆነ እኛም ስለ ላ ኢላሃ ኢላላህ በቂ ጊዜና ትኩረት ሰጥተን መማር አለብን ማለት ነው። ይሄም ግልጽ ይመስለኛል። እና ወንድምና እህቶች እንግዲህ እነዚህን 2 ነጥቦች ዛሬ ካየን አላህ ፍቃዱ ከሆነ በቀጣዩ ፕሮግራማችን ነገ ማታም ሊሆን ይችላል 3ኛ 4ኛ እያልን ደግሞ እንቀጥላለን። አላህ በሰማነው ተጠቃሚ ያደርገን። ይህንን በሽታ ከምድራችን ላይ አላህ ያንሳልን። የተዘጉ መስጂዶቻችንንም አላህ በቅርቡ የሚከፈቱ ያደርጋቸው። ጀዛኩሙላሁ ኸይራ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።